ናፍቀኛል አንዴ ሊሆን ናፍቀኛል አንዴ ሊሆን የማርሸስ የምርህ ነው እንደዛ ነው የሚለው ምንድነው ሄሎ ማርሸት ማሪ ካገባሽ በኋላ ከተውሽኝ በኋላ አንዴ ብለሽ ላክሽልኝ መልእክት አሁን ላይ ደርሶኛል። በተውሽበት ልብሽ መናፍቅ መሻትሽ አጃይብ ያሰኛል። ባካ አንዴ ብቻ ላፍታ ሳነበው ነዘረኝ የጎዳሽኝ ቦታ የት ነው የማገኝሽ? የትስ ትመጫለሽ? ለምን ቆይ ፈለግሽው? ማግኘት መቼ ያክማል በመካድ ላመምሽው? የት እንገናኝ ልክ እንደያኔው ፍቅር ካፌ እንሂድ አንድ ማኪያቶ ልብ ባለው ሲኒ ለሁለት እንጠጣ ወይስ በጎዳናው ዝናብ እያካፋ ከሲኒማ እንምጣ? በይቶሎ ድረሺ ጸጉሬን አጥበሽኝ ትያዛሉ ጋር ቦርዴ እንጠጣ ወይም ከደበረሽ ያኒት መናፈሻ በጓደኞች ልብስ ልጠብቅሽ ውዴ። ጓደኛ ማጋርም ዛሬ ኬት ይመጣል አንቺ ያልነበርሽ እንዴ? ፈገግታሽ ግን አለ እኔን ስታገኝ አቡ ደስ ምትይ ስትፍለቀለቂው ድባቴ ይሞታል ጭንቀቴ ይፈታል አንገትሽ ተንጋሎ ሀብለሽ ስትለቂው ጥርስሽ ግን ደህና ነው ስትስቂ የምስመው በሽቦ አሳሰርሽው ባልሽ እንዳይደግመው እሰይ እንኳን አሳሰርሽው የኔ ውብ ጨረቃ የኔም ልብ ታስሯል እድሜ ይፍታቸው በቃ ጥርስሽን ሸፈንሽው አድርገሽ በዘዴ ለተጎዱ ልቦች ትዝታ የሚሸፍን ናፍቆትን የሚጋርድ ሐኪም አለ እንዴ? 12 ሰዓት ላይ ቦጋሌሽ ሽሮ ቤት ማኩርስሽ ናፈቀኝ ተጋቢ ነው እንብላ። እናቴ የለችም እየመረቀችም ቡና እንዳታፈላ እናቴ እምዬ ወርቅዬ 4 ዓመት ሞላት አንቺ ስትሄጂ እርሷም አልቆየችም መኖር ግድ ይለናል ቀኑን ብንሰለችም መጣው በይኝና ግራባ ይልጣል ጭሱን ወዲያ ልበል አረቄም አልጠጣ እሺ በይኝና ቀበቶ የሌለውን ሱሪን እየሳብኩ ያለሽበት ልምጣ ማርሸት ማርዬ ይቅር ካልኩሽ ቆየው ካልሽኝን በደል አንቺስ ታዲያ ቢሆን ገላይ ቢሸትሽ አፌ ቢከረፋሽ አጠይኝም አይደል? ዳሩ ናብትኝ እንኳን የታክሲ የለኝም ማጣት ክፉ ነገር አንቺን ወስዶ እንኳን ዛሬም አልተወኝ። ግን የት ነሽ? ጅማ፣ መቀሌ፣ ሶዶ፣ አላማጣ በልቤ ቢያቅተኝ ያለኝንም ሽጬ በእግሬም ቢሆን ልምጣ። ሄሎ ሄሎ ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ ይሄ መዘዘኛ በጣም እየከበድከን ነው። እኔ የእውነቴን ነው የምላችሁ በጣም የሚገርም እኮ ነው ቤተሰብ በእውነት ነው የምላችሁ በጣም ነው የገረመኝ። እኔ ልጅ በጣም እየከበደን ነው በጣም እየከበደን ነው የእውነት። አሁን ግሩም ኤርሚያስ እንደዚህ ሰርቷል በጭስ ታፍኝ የሚለው የእውነት ነው የምላችሁ በጣም የሚገርም እኮ ነው። በዛ ላይ በጣም የሚገርም ምንድነው ይሄ ከቱ በስቶ ማለት ነው ከት ሬርሱ በስቶ ማለት ነው። ይሄ ልጅ ብቻውን ነው የሚሰራው። በዛ ላይ በቃ ምን አይነት ነገር አይታችሁታል እንዳለ እንትኑን ይሄ የማስመሰሉ ይሄ ምንድነው ማስኩ ምናምኑ ይሄ ጥርሱ ምናምን ይሄ ፊት እዚህ ጋር ያሉትን የአይኑ እንትኖች በጣም በሱስ የተጠቃ ሰው አረ ያሲኖ በጣም በእውነት ሪስፔክት እንዲው ቁሜ ላመስግን መሰለኝ። እውነት በጣም ይገባሃል ያሲኖ ትችላለህ በእውነት ትችላለህ። በቃ የእውነት ነው የምልህ አንድ በቃ የኢትዮጵያን ፊልም ከፍ ልታደርገው ተነስተሃል። በቃ የሚገርም ነው የሚገርም ተሰጥቶ
እንደዚህ አይነት በቃ ታታሪነት፣ በዛ ላይ ደግሞ እንደዚህ አይነት ተከታታይነት በቃ ማሳየት ማንም እኮ እንትን አይልህ። አሁንም የምለው እዚህ ነገር እንዳትወጣብኝ። በተለይ ኢቢኤስ ቲቪ በፊትም ነግሬያለሁ፣ በባለፈውም ተናግሬያለሁ። አሁንም ቢሆን ለህዝብህ አቅርብ። በቃ ማስታወቂያ ስራ። ቲክቶክ ጠቃሚ ነው። አሁን በቃ ዩቲዩብ ጀምር። ደግሞ ዩቲዩብህንም በደንብ አድርገህ ስራበት። በቃ እንሄዳለን፣ ፎሎ እናደርጋለን፣ ሳብስክራይብ እናደርጋለን። ምንም እንዲህ አድርገህ አስተምረን እንጂ አባቴ። ፍቅር እንዲህ ነው። ፍቅር እንዲህ ነው የሚሆነው። እናቱን አይታታ እናቲቱ ራሱ እንዴት እንደምትወዳቸው እንደነበር አስበው። ድህነት በጣም ከባድ ነገር ነው፣ ግን ዙሮ ዙሮ ፍቅር እውነተኛ ስለሆነ ይኸው መጨረሻውን የምታዩት ነው። ግን እግዚአብሔር ይስጥህ፣ ክብር ይገባሃል። ያሲኖ በጣም ከብደህናል። የእውነት ነው የምልህ፣ ከፍ ብለሃል። አሁንም እዚህ በላይ ከፍ ማለት አለብህ ባይ ነኝ። ሁላችሁም እስኪ ኮፒ ሊንክ ሼር አድርጉት።